የሚሸጥ ቤት እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው 145 ካሬ ላይ ያረፈ ሁለት ክላስ ነው። እንዳልፋችሁ እንዴት ነው ቤት በስማችን ካደረግን በኋላ ለመሸጥ በኋላ ብር ቸግሮ እንሽጥ ብለን ብናስብ እንዴትስ ነው የምንሸጠው ያላችሁ ጥያቄ የምታቀርቧላችሁ ከሀገር ውጭ ያላችሁ መሸጥ ትችላላችሁ። ነገር ግን እዚህ ጋር መሸጥ ስትፈልጉ እንዴት እንደምታደርጉና እንደዚሁም ደግሞ አድርጋችሁ ስትሸጡ የነበራችሁ ሰዎች ታውቃላችሁ። ለእናንተ ለማታውቁት ግልጽ አድርጌ መልስላችኋለሁ። የማስቸግረው አክሲዮን አፓርታማ እንደዚህ እየተገነባ ያለ ሲሆን እዛ አክሲዮን ላይና አፓርታማ ላይ ስትገቡ እኮ የአባልነት መታወቂያ ነው እዛ ላይ የምትገቡት ማለት ነው። ግንባታው ካለቀ በኋላ ነው ሙሉ ስም እንደዚህ እንትን የሚዞረው ታውቃላችሁና ትረዳላችሁም ብዙዎቻችሁ። የዚህ የ145 ካሬ ሁለት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አራማጅ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እየላችሁ የቀረብኩት ቤት ይለያል። 145 ካሬ ላይ ያረፈ ሁለት ክላስ ነው። ተመጣጣኝ ዋጋ ነው። ህጋዊ ነው። ዋጋውን እነግራችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ጥያቄ ላቀረባችሁ ከሀገር ውጭ ያላችሁ እህት ወንድሞች ማለት ነው ምላሽ የምሰጣችሁ ይሆናል። ካሁን በፊት ጠይቃችሁኝ ምላሽ የሰጣችሁ አላችሁ፣ ያልሰማችሁ ናችሁ ብዬ እገምታለሁ። እዚህ ጋር አሁን ለዛሬ እየላችሁ የቀረብኩት ቤት ሁለት ክላስ ነው። 145 ካሬ ነው። ስም መዞር ይችላል፣ አያስቸግርም ማለት ነው። አሁን ላይ ስም እየዞረ ነው። እንደዚህ ስሜኛ ያልዞረ ምሳገና ነው እያሉ ነው ብላችሁ ጥያቄ ያቀረባችሁ አላችሁ። ካዳስተር ስላልተሰራ ነው ማለት ነው። አሁን ላይ አዲሱ ካዳስተር እንደዚህ የመጣውን ታውቃላችሁ ማለት ነው። ስላልተሰራ እንጂ እንደዚህ የማይዞርበት ምንም ምክንያት የለውም። ልትረዷቸው ይገባል። አንደኛ እዚህ ጋር ለጥያቄያችሁ ምላሽ ተሰጣችሁ የግል ቤት እንደዚህ አይነት ስትገዙ ኮንዶሚኒየም ያለቀ ስትገዙ እዛ ሆናችሁ ማለት ነው ውክልና እንደዚህ ለመላክ ወደ ኤምባሲ ወረቀት አለ። ያንን ልካችሁ ነው እንደዚህ ውክልና ካወከላችሁ በኋላ ነው ቤታችሁን መሸጥ የምትችሉት ማለት ነው። አክሲዮን አፓርታማ የአንድ ሰው ዕጣ ስትገዙ እንደዚሁም ደግሞ ስትሸጡ ማለት ነው ያ አፓርታማ እና አክሲዮን እየተገነባ ያለ ነው። ያንን ስትገዙ የአባልነት መታወቂያ ነው የሚሰጣችሁ ማለት ነው። እንደዚሁም ስትሸጡም ደግሞ እነዛ ገዢዎች አባልነት መታወቂያ ነው የሚሰጣቸው ማለት ነው። ስለዚህ ግንባታው ካለቀና ጥንቅቅ ብሎ ሲያልቅ ነው አይደለ እንዴ ስም እንደዚህ በየግል ለብቻ የሚሰራውና ይሄን ታውቃላችሁ። ብዙዎቻችሁ ለማታውቁት ግልጽ ላድርግላችሁ ብዬ ነው። አክሲዮንና አፓርታማ ደግሞ አንድ አይደለም እንዴ ብላችሁ ጥያቄ የምታቀርባላችሁ። አክሲዮን ማለት የንግድ ቦታ የሥራ ቦታ ነው ማለት ነው። አፓርታማ ደግሞ የመኖሪያ ነው ማለት ነው። ይህንን ግልጽ አድርጌ ካሁን በፊትም ተናግሬያለሁ። ኮንዶሚኒየም ደግሞ ያለቀ ነው፣ ሁሉም ነገር ጥንቅቅ ያለ እስከዛሬ ማቅረቤላችሁ አይታችኋል። ሳጋዛም ደግሞ የፊርማ ቪዲዮ እየለቀቁ አይታችኋል ማለት ነው። እንደዚሁም ደግሞ ሲገዙላችሁ ቤተሰቦቻችሁ እንዴት አድርገው መግዛት እንዳለባቸው ግልጽ አድርጌ ስነግራችሁ ቆይቻለሁ። ኮንዶሚኒየም ላይ እንደዚህ ጥንቃቄ ልታደርጉ የሚገባው ነገር ቢኖር የመብራት ልታዩ ይገባል ማለት ነው። ቀላል ነው ብላችሁ ልታስቡ ትችላላችሁ። ሄዳችሁ እዳ አለበት የለበትም የሚለውን አጣርታችሁ ፍርድ ቤት ማለት ነው ተበድረውበታል አልተበደሩበትም ብላችሁ ያንን ብቻ አረጋግጣችሁ ልትገዙ ትችላላችሁ። ከሸጡላችሁ በኋላ ስም ካዞሩ በኋላ እነዛን ሻጮች ማለት ነው አታገኟቸውም። የመብራት 70 ሺህ 100 ሺህ ሊሆን ይችላል የቆጠረው። ያንን እንግዲህ ልትከፍሉ ነው ማለት ነው። ስለዚህ በቃ በጣም ንዴት ውስጥ ከመግባታችሁ በፊት ከመጀመሪያ ማድረግ ያለባችሁ ነገር እስከዛሬ ነግራችኋለሁ። ዛሬም በድጋሚ ነግራችኋለሁ። 14700 ሰብስክራይብ አስገብታችሁኛል፣ አመሰግናለሁ። 20000 ሰብስክራይብ አስገቡኝ ማለት ነው። እዚህ ጋር ያጎደልኩባችሁ ነገር የለም። እንዳቅማችሁ ቤትም ቦታም እያቀረብኩላችሁ ነው። ተከተማው ወጣ አለ ስትሉኝ፣ እንደዚህ ደግሞ ወደ ከተማው ቀረብ ያለ ቤት ቦታ ስትሉኝ አቅርቤላችኋለሁ። ቤተሰብ ስትልኩ አስተናግጄላችኋለሁኝ። ለካሜራ ፈቃደኛ የሆኑልኝ ሻጮችንም ገዢዎችንም እየቀረስኩ አይታችኋል ማለት ነው። ብዙ ቦታ ሄጄ ቀርጫለሁኝ። ብዙ ደክም ያለው
750 ቪዲዮ ለቅቄያለሁ። ግቡና ቤቲንግ ጎቢታ አሁንም የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ለ4 ሰው ለ5 ሰው ሼር እንደምታደርጉ አሁንም ሼር አድርጉ። 20,000 ሰብስክራይብ አስገቡኝ ማለት ነው። አገር ውስጥም ያላችሁ ከአገር ውጭም ያላችሁ ሼር እያደረጋችሁ አበረታቱኝ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ጋይ ካርታ ፕላን ያለው ነው። 145 ካሬ ነው። 2 ክላስ ነው። መግቢያ ላይ እንደሰማችሁት ማለት ነው። እናንተ ባለፈው ፖስት ባደረግኩት ማለት ነው እየተሰፋው ያለ ሐኪም ቤት ገብቼ ያን ቪዲዮ ስታው አመት ከምናምን ተገናኝተን የማናውቅ ቁጥራቸው ራሱ ጠፍቶብኝ ማለት ነው። እንደዚህ ሲቃጠል እኮ ሴቭ ያደረጋችሁ ስልክ ይጠፋባችኋል ማለት ነው። እንደዚህ ገብተው ሲሰልቡ ይገረመኝ ማለት ነው። ወላሂ ለካ ሰው አለ እንዴ ነው አልኩት ማለት ነው። በጣም አድርጌ ነው የማመሰግነው። ከምንም በላይ ቃላት ያጥረኛል። አሁን ድረስ ማለት ነው እየደወላችሁ ቪዲዮ ስታው ማለት ነው ጓደኞቼ እንደዚሁም ዘመዶቼ ማለት ነው እየደወላችሁ የምጠይቁኝ እህት ወንድሞቼ አመሰግናችኋለሁ። ከምን በላይ ቃላት ያጥረኛል። ሰውን ሰው ብሎ በመጠየቅ ብቻ እንደቀላል ነገር የሚታይ አይደለምና አላብዛባችሁ። የቻናላችን ቤተሰቦች ለዛሬ እየላችሁ የቀረብኩት የዚህ የ145 ካሬ የ2 ክላስ ቤት ዋጋው 2.7 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ገዢ የሆናችሁ ብቻ ቤተሰብ ላኩ፣ አስተናግድላችኋለሁ። ሰፈር ንገረን እባክህ ለምትሉ ሰፈር መንገር አልችልም። አንድ ፌርማታ ነው ለዛሬ እየላችሁ የቀረብኩት በታክሲ ማለት ነው። 6 ደቂቃ 5 ደቂቃ ከዚህ አልፍማ ነው። አገር ከተናገርኩ ዋጋ ከተናገርኩ ካሬ ከተናገርኩ በቂ ነው። እዚህ ጋር ለእናንተ አቅርቤላችሁ ማለት ነው። እስከዛሬ እንደዚህ ከሄዳችሁ ገዝታችሁ ከሆነ እኔ ሳላቅ አውፍ አላልኩም። ምክንያቱም እዚህ ጋር እኔን ቪዲዮ ለእናንተ ሳቀርብላችሁ ሄጄ ቀርጬ እንደዚሁም ኤዲት አድርጌ ለፍቼ ነው የማቀርብላችሁ። እኔ እዚህ ጋር ባላቀርበው እኮ አታገኙትም ነበር ማለት ነው። ስለዚህ እኔ አውፍ አላልኩም፣ ወላሂ አውፍ አላልኩም ማለት ነው። ምክንያቱም እናንተ እዚህ ጋር እየሰራችሁ እያለ እንደዚህ ተቀጠራችሁ ማለት ነው ተደሞዛችሁ ላይ ቢቆረጥ ብርጭቆ ትጨርሳላችሁ። ሀቂቃ ማለት ነው። እንደዚህ እንዴት ሳይሰጡንም እንደዚህ ለፍተን ብላችሁ እንትን ይሏችኋል። የኔም ደግሞ ከዛ አላስተናንስም ማለት ነው። ምክንያቱም እዚህ ጋር ኤዲት ማድረግ ስለ ዩቲዩብ የሚያውቀው ዩቲዩብ የሚሰራ ሰው ብቻ ነው ማለት ነው። ስለ አረብ ሀገር ስራ አረብ ሀገር ሄዶ የቀመሰ እንጂ ያልቀመሰ ሰው ተረት ነው የሚመስለው ማለት ነው። እንኳን ሌላው ቀርቶ አይደለም ወንድሞቻችሁ እህቶቻችሁ አረዝቅ ስራ የለም ብላችሁ ስታስረዷቸው እኮ አይሰሟችሁም። ለራሳቸው እየሰሩ እየተለወጡ እኛንም ቢያሉ ነው አይደለም የሚሏችሁ። ስለዚህ እኔንም የሚረዳኝ ዩቲዩበር የሆነ ነው እንጂ ዩቲዩበር ያልሆነ ሰው አይረዳም ማለት ነው። ብዙዎቻችሁ ከሀገር ውጭ ያላችሁ እንደዚህ ለሰው የምትጨነቁ እንደዚሁ ደግሞ የሰው ድካም የምትረዱ ናቸው። አመሰግናለሁ። የኮሚሽን እጥፍ አድርጋችሁ ሰጥታችሁኛል። ከሀገር ውጭ ያላችሁ እህት ወንድሞች አመሰግናለሁ። ቃላት ያጥረኛል ከምንም በላይ ማለት ነው። አገር ውስጥም ያላችሁ አመሰግናለሁ። ቃላት ያጥረኛል ስለምታበረታቱኝ፣ የኮሚሽንም እጥፍ አድርጋችሁ ስለምትሰጡኝም አመሰግናለሁ። በዚሁ ነው የሚቀጥለው። እዚህ ጋር የእናንተን ስህተት መናገር ብቻ ሳይሆን እናንተም የኔ ስህተት ስትነግሩኝ ላርም ይገባል ማለት ነው። ልስተካከል ይገባል። አሁንም ከማስተካከል ወደኋላ የምልበት አንድም ቅጽበት የለም። ያልገባችሁ ነገር ኮመንት አድርጉልኝ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላሙን እወዳችኋለሁ።